ሰላም ሰላም፣ እንዴት ነው? እንዴት ነህ? ሰላም ነው። መቼ ተሳስቼ አይደለም ያመጣሁት። አይመስለኝም፣ ተሳስተ አይመስለኝም። እንዴት ነው ማዘርዬ? አይጣል እኮ ነው። ደህና ነኝ እግዚአብሔር ይመስገን። እንዴት ነህ? ይመስገን ክብሩ ይስፋ። ደህና ነሽ? ደህና ነኝ። ጤንነት ሁሉ ሰላም? ምን ነው አትታይም? አልመጣም? ኧረ እኔ ራሱ የት እንዳለህ ነው ትዝ አይለኝም። ና መጣ በል እናውራኝ። እሺ ግን እንዴት ነሽ? እንደው ስታስቢ ደህና ነሽ? ሳስበው ደህና ነኝ። ራስን ጠብቅ፣ ጎበዝ ልጅ ነህ፣ ጠንካራ ልጅ ነህ። ሂድበት። እሺ አመሰግናለሁ ማዘርዬ። እሺ አመሰግናለሁ። እርስዎ ሲያበረታቱ ደግሞ ያው እንራለን ብቻ እንግዲህ እኔ ለማበረታታት አለው ችግር የለውም። ግን ደግሞ አንተም ጠንካራ በል። ልጅ ልትወስድ አይደለም? አዎ ማዘርዬ፣ ባይሆን ቶሎ ወለድ ያድርጉ እንጂ ምንድነው ዘገዩሳ? በጣም ዘገዩ እኮ ምንድነው? ችግር የለውም። በመጣይ ሰዓት ላንተ ነው የምሰጣት እና ጎበዝ ለህስ ነው። እሺ ግምጃዬ ቴንኪው አመሰግናለሁ። እንግዲህ ማዘርዬ እንዲያው ማዘሬ ናቸው እንግዲህ ካሁን ማክበር አለብኝ። እንግዲህ ዝሮ አይጣል ነው ግድ ነው። እሪካው ማለት ማን ያውቃል? ዝም ብዬ ሳይወት ላኩልዎት። እርስዎ ደግሞ ያው ተመስገን ነው ተቀበሉ። ደግሞ አምሮበታን ዛሬ አምሮበታን እናቴ። አይ አመሰግናለሁ የኔ ልጅ አመሰግናለሁ የልጄ ባል። አዎ ያው ጠንበለል ነው አነ እንዳለም የሌበል ነው። ሰው ጋር ላስተዋውቅ። ማን ጋር ነው ላስተዋውቅ? ደስ ካለ ተገንቶ ነው። በእርሶ የመጣ ሰው ተገንቶ መተዋወቁ። አቤት አዋን ተገንቶ ነው እንዴ? መውጣትማ አለብኝ። ኦይ ሰላም የተከበሩ። ሰላም እንዴት ነህ? ሰላም ነው። እንዴት ናችሁ? ሰላም ነዎት? አለን ወሳለን አለን። ማዘርዬ ማን ብዬ ነው ልጠራው የምችለው? አይጣጣ ለቆማጣ ችግር የለውም። ደስ እንዳለ ጥራው። እሺ ማዘርዬ ልበሎት ወይስ እንግዲህ አያዙኝ? ማዘርዬ በለው። ተቀብለናል በቃ። አዎ አባቴ እንግዲህ ዝሮ እኔ እንዳንድ ልጅ አንዳንዴ ማወራውም ያሟልጨኛም ብቻ እንደ ልጅ ኮርኮም እያደረጉ ያው ሳጠፋም እየመከሩ ያዙኝ። እሺ ልጃችን። አቤት በነገራችን ላይ አደንቆታለሁ። በጣም የምወደዎት ተዋናይ ነዎት። ያው በፊልም አውቀዎታለሁ መሰለኝ። እንግዲህ የማደንቀውና ሰው የምወደውን ሰው በዚህ ማግኘት በጣም ተመስገን ነው ለኔ። እሺ በርታ። እሺ አባቴ። ያው ግምጃዬ ማን ነው ማዘርዬ ቴንኪው አመሰግናለሁ። እርስዎንም በጣም ነው የምወደዎት። ያው በእርስዎ በክልም ደግሞ አገኘው እንግዲህ ተመስገን ነው። ያው አይጣል እያልን እየኖርን ነው። እሺ በርታሽ ወንድሜ፣ የኔ ጠንካራ ጎበዝ ልጅ ነህ። ብዙ ልጆች እኔ የማውቃቸው ብዙ ልጆች የወጡ ልጆች ራሱ አሉ ገጠር ላይ እየሰሩ አሁን ላይ የራሳቸው ልብስ ቤት ምናምን እንትን ያሉ ልጆች እና አንተም ጠንከር ብለህ ፎሎም ከፍተኛ ምናምን ከሆነ በኋላ ወተት ትሰራለህ። እሺ ምን ይሰራልኛል? አይሰራም። ሚዲያ ላይ መጠቀም እስከወጣህ ድረስ መጠቀም ያለብህን ነገር መጠቀም አለብህ እና አንድ 3 ልጆች ነበሩ እኔ እንደዚህ እንዳንተ ያወራኋቸው። አሁን ላይ ግን እነዛ ልጆች ልብስ ቤት ምናምን እየሰሩ ነው እና አንተም ጠንከር ብለህ እንደዛ እንድትሰራ ፎሎውን አሳድግ። አሪፍ የሆነ በቃ አለ አይደለ? የሆነ ታለንት የሆነ ነገር አለህ፣ ብቻ ግን የሆነ ነገር አለህ እና በርታሽ። መጣልሁ ሰው። እሺ ማዘር አመሰግናለሁ። ያው እንግዲህ ለወደፊት በሚስት እናት እንደመመከር ያለ በጣም ትልቅ ነገር የለም። ያው በደንብ ይምከሩኝ እንዴ። እሺ ችግር የለውም። ልጅ ሲያጠፋ እንግዲህ መመከር አለበት። እርስዎም ያው አንዳንዴ በዚህው ምናምን እያደረጉ ኮርኮምም መከረም ያደርጉኝ። እንግዲህ ዝሮ ችግር የለውም። አሳቡ ማዘር ናቸው። አብሽር። እሺ ባስፈለግኩ ሰዓት እኔ ከጎንህ ነኝ።
እሺ በጣም አመሰግናለሁ። አዎ ደግሞ ጥሩ በጥሩ ስራም እየመጡልን ነው። እርስዎም እናመሰግናለን። እየመጡልን ነው። በጥሩ ይበርቱልን። ጥሩ ተዋናይ እየሆኑልን ነው። እንደዛ ነው። በቃ ምሳሌ ለመሆን ነው መሆን አንተ መሆን እንደምችል እያሳየው ነው። እኔም አንተ ቦታ ስለነበርኩ አይደለ? አዎ እሱማ ልክ ነው። እየሆኑ እያሳዩና ነው። ደግሞ በጣም ፋታም እያደረጉን ስለሆነ በጣም ጥሩ ማዘር በማግኘቴ ነው እድለኛ ነኝ። ተመስገን ነው። ባይሆን የልጇን ነገር ቶሎ እያሰቡባት። እሺ ልደግና መጀመሪያ በስርዓት ከዛ በኋላ ወደ ልጁ እንሄድበታለን። ከዛ ብሽር ላንተው ነው የምሰጥህ። አደጉ እኮ ቀንድ ካላወጣሁ ብለው ነው እንደ ማዘር እያደጉ እኮ ለእኔ መውለድ መስጠት ቀንድ ችግር እሺ እኔ አባት አብሽር። እሺ በርታልኝ። እንደዚህ ይቀበላለሁ፣ አወራለሁ፣ እንጫወታለን። ጌም መጫወት ከፈለግ እንጫወታለን። እሺ እሺ ማዘር የእድሜ ይስጥልኝ። እናመሰግናለሁ። ያው አንዳንዴ አንቱ ማለቱ ላይ ሰላም ምሳሳት አይቁጠሩብኝ ብቻ። ችግር የለውም፣ ችግር የለውም። እሺ እሺ በቃ ቴንኪ። እሺ እንደዚህ አዙሬ ነው የምንበለው። ግደለኛ ማሮች ምግብ እንብላ። ገና ከቀረጻ እየገባን ነው። ያቸው እዛ ጋ ማድረግ አይቻልም። ይህ ብርጭቆ ያደረግኝን ዛሬ እኔ ነኝ የማለው። ይኸውላችሁ ባለፈው ብርጭቆ የሆነ ከሆነ ሰው ስጦታ መጥቶ ማለት ነው። እና ብርጭቆ ጥቁር ነው። ከዛ ልክ ሻይ ሲቀዳበት ጥቁሩ ጠፍቶ ፎቶ ሲወጣ ምንድን ነው ብሎ ደንግጦ ፋቲካቸው ለማለት ልጆችን አሪፍ ነው፣ አሪፍ ነው። ኧረ በጣም እኔ አልቀመስኩትም እኮ አልቀመስኩትም። እኔ ግን ወደ ዘመን ሲነጥቅ ኮስተር ብላና እና እላችኋለሁ። ማነው በምግብ ሰዓት ሲበላ ድርሻ ሲጣድ መልሰኝ ማነው በርዝጉ ያስ በጣጥስ ራሱ ያሬዶ ሚላን ሸጉራ ይዞ ሸኘ ነበረው። ራሳ ኢን ዘ ቢልዲንግ ራሳ እብዮ ሁለቱንም ያዘዝኩት እኔ። እሺ ነዙሩልኝ እንደምናችሁ ኬፍ እኛ ምግብ እየበላን ነው። እራት ልጆችን እያዩ ነው። ብላበት ሮባ ማንህን ያዳ አጎታችን ምንድን ነው የምትይው? ትንሿ ያዳና ቁጭ በል አርፈሽ ተቀመጪ። ምን አድርገህ ነው? ምን በደለ? አባ ኮስተር እየላከልሽ ነው ብዙ ጊዜ። ተቀበረ ቆይ ላስደንግጣ። ብራዘር እንዴት ናችሁ? ፒስ ነው አለን። ሁሉ ሰላም ወንድሜ ኮስተር እዚህ ነኝ። አየሁሽ። ደህና ነህ?
እንዴት ናችሁ? ደህና ነሽልኝ? ደህና ነኝ። ናላ ብርዘ አለሁልሽ። ሁሉ ሰላም? በቃ አሁን ነው የበላሁት። ጌታን በሞቴ በሰንበቴ በሰላሴ ይኸው ጎረስኩሽ። አንቺ ቢዩ እኮ ነው የበላሁት። ደህና ነሽልኝ? ደህና ነኝ። ምን ሆነህ ነው የጠፋኸው? አልጠፋሁም። ምን ሆኖ ነው አንገትሽ? አንገትሽ ምን ሆኖ ነው? ሰው ልመታበት ነው? ስማ ምንድን ነው የሚለው? ፈልጌሽ ነበር። ፈልጌሽ ነበር። ጌም ላስጀምረው። አሁን ትመጣለች ወንድሜ። እሺ እንዲህ ነበረ ሰው በአንድ እንዲህ ሲል ባይዞ ይፍራል። ዛሬ አይንቀር ምንድን ነው እጅግ የትሙት ምንድን ነው እጅግ የትሙት እጅግ የሙት እያለ ትልቁ ሰው እያንጦልኝ ነው የሚሉት። አንድ ምን አብልክና ያዳ ምን ነው የጠፋው? ማዘር ጋር ነበርኩ። እሷ ጋር እኮ ነበርኩ። ፀጉሩን ተሰርቶ ቅናት እኔ ቀድሜ የተሰራሁት ፋሚሊ ጠይቃቸው። እኔ ቀድሜ የተሰራሁት እኔ ያሰብኩት እግዚአብሔር ታላቀም በፊት እኮ ነው ያሰብነው። እኔ ከ2 ሳምንት በፊት ምን እንዳሰብሽ እግዚአብሔር ነው ስናገር ነበር። እንዴ ለኔ ማይው ምስክር አለ እኮ እኔ በሰማ ነው ማለት ለኔ ደግሞ የውሱ ምስክር አለ። ገና እንደመጣሁኝ ነው ያን ኩሩና አንቺም ከሱ ጋር ክርክር እኔ ምስክር እኔ ገና እንደመጣሁኝ ፀጉሬን እንደዚህ ለመሰራት አስቤ አልነበረ እኮ እሱ ያዳ አሁን አይደል ያሰበው የተሰራው። ስለዚህ አንድ ሰው መለያ ስለሚያስፈልግ ነው። እኔ ነኝ የቀደምኩት፣ እሱ ነው የቀደመው። ንገረኝ፣ እኔ ነኝ እሱ ነው? አንተ እኔ የትኛው ኬክ ነው የምታይ መስሎኝ? አረጋችሁ ወጣችኋል። ከኑሯቸው ወደችኝ እንጂ ምትሰሪ አይደለም። እሺ አዳጣብ ማለት ነው ምናምን ስራ መስራት አለብኝ እንጂ ላይፍ አንድ ነው።
ታብታብ አድርጉ እስኪ ታብታብ አድርጉላችሁ። ተሳፋሪ ታብታብ አድርጉ ፋሚሊ ሁላችሁም። እሺ ለምን አያቁታል እኮ ጌታ ግምዜ ለግድ እንሰራለን። እሺ አንተ ለምነኝ ለምን አዳማቱ በአየር በራሪ ተሳፋሪ በአየር በራሪ እግዚአብሔር ይስጥልን። ሮባ እጅህን ይባርካው። እሺ አምሮ ከራስ ካፈሰ ሞይ ምን አገኘ ሮባ ወይጄ እጅህን ያቆርጥሞ። እሺ አሜን አሜን። ቴንኪው። ግን ትንሽ እንትኗ መጠን ነው ልያቸው ግድ ነው። አስተያየቱ ግድ ነው። ግድ ነው። እንደዚህ ትንሽ ነገር አለ ከኖሯ ልጅ ኩሽማች በጣም እንዴት ነው የምታደርገው? ግን በጣም ለሳሙሳ ግን እንደዚህ ያለ ሳሙሳ ይልና በጣም ሲል የሚነጋ ሰው ጠላው። አንሺ ነው ያጃ ገብርኤል ነው። እስኪ ማለት ትንሽ አቆይም ነበር አንዴ መዋርሃድ ታብ ኮፕሊንግ አድርጉ እስኪ። እራት ያልበላችሁ አላችሁ ከዚህ ውስጥ? እራት በልታችኋል? እራት በልታችኋል? ኮቱመሊ እናስ ሼቦ ኮቱመሊ እኮ ነው። አልበላንም። እንዳበሉ ጾሙ ደሩ። እሺ ሌሊት እየጾማችሁ ቀን ብሉ። ቀን የከበዳችሁ ጾመኛ ካላችሁ ሌሊት ጾማለሁ፣ ቀን በላለሁ። ዋናው መጾማችን ነው። እግዚአብሔር ውስጣችንን ያውቃል። እንዳበሉሽ አልበላንም። ደስ ይላል። አረቄው ቀን ችግር የለም። አረቄ አግኝተህ ነው አንተ። አረቄ መናቅም። አረቄ እኮ አባት ኤክስፖርት የተደረገ ነው ወደ ውጭ። አላየም እንዴ? ከአንተና ከኔ ቀድሞ አረቄ ኤክስፖርት ይደረጋል። እድለ ቢስ ነህ አንተ። አረቄ ባገኝ ነው እዚህ በዚህን ሰዓት እያልኩ ትልቁ አይገኝም እኮ። ሚዩት ነሽ? ላምጣልህ? ደስ ይለኛል። ጥሩ ልጅ አልነበርክ ኮኮንያ እና አሁንስ ምን ሆንኩብህ? አረቄ ትወዳለህ ኤርሚዬ? እንዴ ባይገርም ልጅ እያለን ነው ቤት የሚያታልሉን ለጉንፋን ብለው አረቄ በሻይ ኮረንቲ ተብሎ አረቄ በሻይ ለጉንፋን። በቃ እሷ ሻይ ይፈላል፣ አረቄ ጠብ ይደረጋል። በቃ እሷን ታጠናት ሽቦ አርጋት ይለዋል። ትጥን ላጥ። አሁንስ በውሽ ላጥ ብቻውን። ይሄ ነው እንግዲህ እና አረቄ መጠጣት በእኔ ያልተጀመረ ትላለህ። ከዛ ነጋዴ ነኝ ላክልኝ። የምን አረቄ ነው? የደንበጫው ነው? የትኛውን ላክልኝ ፈልጋለሁ። ጥፍራ ሞላ ፓንታ አያምርም። ታይ ጽጌዬ፣ እንዴት አረቄ እኮ አንቺ አይገኝም እኮ። በነገራችን ላይ ጠጅ ነው፣ ጠጅ የንጉሥ መጠጥ ነው ይባላል። ጠጅ በጣም ድሮ አካባቢ ራሱ በጣም ይጠጣ ነበር። አሁን ስለመጠጥ አታስወሩኝ። የሰካራ ሞሪቷ
ሰካራም ወሬን ታታሶሩ አረቄ የጠጣ ሰው ጤነኛ ነው? እውነት እኮ ነው አይደለም? እኔ አላውቅም። ተው እዛው የአረቄዎች ኮሚቴዎችን ምናምን አውራ ሰውየው። እቺ ደግሞ ነው በዚህ ሰዓት ልከው ምንድን ነው ያልከው? አንቺ ሚቱን ኮስተር ምንድን ነው ያልከው? እዚህ ነው እኮ እባክሽ ኮሜንቲው ማርያምን ኮሜንቲና የላኩኝ ቢት ኢንቫይት እየላኩልኝ ነው። አንቺ አሁንም እየበላሽ ነው? ሳምቡሳ ስደውልሽ አታነሽም። ስልኬን ይዤ አይደለም የሄድኩት፣ ቀረጻ ላይ ነበርኩ። ላይቭ ላይ ደጋግሜ ሼር ሳደርግልሽም እንትን አትመልሽም። ላይቭም እየገባሁ አይደለም ምንም ማየት ስለማልፈልግ ላይቭም ትሳት ብዙም ማለት አይ በሰላም ነው። ቁንጥጥ ነው ማድረግሽ። በሰላም ነው። አመጭም እኔ ቤት አንዴ ላይቭ አንቺን ዘግተሽ ላይቭሽን ዘግተሽ አመጭም እኔ ጋር ምንድን ነው እሱ? የኔ እንደዚህ ነው ምንም አይደለም። ኧረ እባክህ እዚህ ጋር ጊፍት ወረደልኝ። ውሽ አይድሌ እንጫወት ማለት እየተጫወትን አውራኝ ማሪ። እሺ አንቺ ሳምቡሳ አታብዢ፣ ምስሩ ጥሩ አይደለም አሉ። ለምን? እኔ እንጃ ለምን ነበር የሳምቡሳ ምስር ምታቋላችሁ? የት ፈዘሽ? ነቃ በይ አንቺ ሚያቃላ። አይ ብሉ ብሉ፣ ስቀልድ ነው አውቄ ነው። እንደውም ሳምቡሳ ምስሩ ለወንዶች ነው የተከለከለ፣ ለሴቶች አይደለም፣ ለወንዶች ነው። ለምንድን ነው የሚስቁት? ሳምቡሳ ምስሩና ለወንዶች ነው፣ ለጨጓራ። አዎ ጨጓራ ይነካል። ጨጓራ በሽታ የለብኝም። የአገሬ ልጅ ባለጋሜ። ለምንድን ነው የፈለከኝ? ፈልጌሽ ነው ማርያምን። ቁም ነገር ለምን ንገረኝ። እንዴት ነይና ልንገርሽ። ቢያንስ 1-2 ደቂቃ 3 ደቂቃ። የት? እኔ ቤት፣ እኔ ገስት ላይ። ለምን ፈልጌሽ? እንዴ አንቺና ስትይ ለምን ብዬሽ አውቃለሁ? እኔም ብዬሽ አላውቅም እኮ ግን የሆነ አለ አይደለ? እኔ ከማልፈልጋቸው ነገሮች ውስጥ ይሆናሉ። አሁን ላይ ለአንቺ የማትፈልጊውን ነገር እኔ እንደማላረግ ታውቂያለሽ። ንገሩኝ እስኪ እናንተ የምታውቁ ምንድን ነው ንገሩኝ። እናልሽ ይውላ ኮስትርዋ ጋዶ ይውላ ፈልገኝም ሊሆን ይችላል። አሁን ሰሞኑን አንደኛ በጣም አሞኛል፣ በጣም ማለት ነው። እዚህ ጋር ላይ ከምገባው ለልጆቼ እና ደግሞ መጥፋት ስለማልፈልግ ነው። ለማንም ድክመት ማሳየት ስለማልፈልግ ነው። ቢያመኝም ጤነኛ ሞኝ ቆምኩኝም ሞትኩኝም እዚሁ ላይ ነው የምሞተው። ገባ? እና አሁን እዚህ ጋር እሱ ጋር ልመጣ እችላለሁ፣ ችግር የለውም እመጣለሁ። ግን ማለት ነው እኔ ዝም ብዬ እስከዛሬ ድረስ ሳላወራ ለሌላ ለመንዛዛት ወሬ ከሆነ እስከዛሬ ድረስ ምንም ነገር ይሁን ችግር የለውም ብዬ አልፌያለሁ። ለሌላ ነገር ከሆነ የሆነ በቃ አለ አይደለ የሆነ ፍንጭ ስጠኝና እመጣለሁ። ከዛ ውጭ ግን ለመልቀምቀም ከሆነ እኔ አልቀመቀምም። እሺ ማለት እዚህ ጋር የማይሆን ኮሜንት እየጣፈች አይደለም። አሁን ስላልሹ ምናምን አይደለም እየነገርኩሽ ነበር እኮ ለአንቺ የማይሆኑን ነገር እኔ አምኜበት አልቀበለውም፣ አላረገውም። የሚጠቅምሽን በደንብ ጠንቅቄ አውቃለሁ። ቢያንስ በትንሹም ቢሆን ከአንቺ በላይ አዋቂ አይደለም ስለራስሽ። ግን ለአንቺ ካለኝ አስተሳሰብና ቀረቤት አኳያ ለአንቺ በውስጥ በራሴ የማስበው ነገር ይሄ ጥሩ ነው የሚለውን ነገር አምኜ እቀበለዋለሁ። ከዛ ውጭ ለአንቺ የማይሆነውን ነገር እኔም ደግሞ እያወቅኩ በፍጹም እንደማላደርገው ታውቂያለሽ። ግን በፍጹም ማለት ነው
ምንም ነገር አንቺ የሚጎዳ እንድችም ነገር እቺን ጥፍር ያክል የምትጎዳ ነገር በፍጹም እኮ እኔ እስከዛሬ ድረስ እኔ ጌም እንኳን ቢሆን አንተ ነህ ብለኸኝ ነቅዬ ነው የምመጣው። ግን አሁን ያለሁበት ታይም በቃ ራሴን በጣም ለመቆጣጠር እየሞከርኩ ነው፣ ላለማውራት ራሴ ጋር በጣም እየተጋጨሁ ነው እና የሆነ ማስወራትና የሆነ ነገር እኔን የሆነ ነገር ውስጥ ለመክተት እየፈለጉ ነው ብዙ ሰው ማለት ነው። አንቺ እንደዛ እንዳያረጉሽ ስለምፈልግ ነው ያልኩሽ። የሆነ ነገር ውስጥ ማንም እንዲከት ስለማልፈልግ ከመስመር እንዲያወጡሽ ስለማልፈልግ ነው። አሁን እየሄድሽበት ያለው መንገድ በጣም ጥሩ ነው፣ ደስ ይለኛል። ግን ደግሞ እንደዚህ ነገሮች በጣም ብቻ ሳይሆን መጣልም ስላለ ያን ነገሮች እኔ ደግሞ እንደ ወንድምነቴ አንቺ ያላየሽውን ነገር እኔ እያዩት ማስተካከል ስለምፈልግ ለዛ አንቺን በውስጥ ብታወራኝ ይሻላል። እሱን ነገር ኖ በቃ የራስሽን ሀሳብ 2 ደቂቃ ብቻ እግዚአብሔርን ነው የምልሽ። ታተርፊበታለሽ እንጂ አትጎጂበትም። እሺ እመጣለሁ። በቃ እሺ አንድ ነገር የምነግራችሁ ነገር ቢኖር ማለት ነው ማሮቼ፣ እኔ ምንም ነገር እንትን አይደለም፣ ግን እኔ ከአንደበቴ እስካሁን ድረስ ምንም ነገር አልወጣም። ብዙ ነገር እኮ አለ፣ ብዙ ነገር ማውራት እችላለሁ፣ ግን ምንም ነገር አልወጣም እና ብዙ ሪካርዶች ይደርሱኛል ምናምን ነገር እና ያ ነገር እኔ እንድናገር የሚፈልግ ሰው አለ። እኔን አናግሮ የሆነ መጥፎ ነገር ውስጥ የሆነ እንትን ስላልገባችሁ ነው የሆነ አዙሪት ውስጥ እኔን ለመጣል ለመወርወር እየታሰበ ነው። ገባችሁ? ሰው ይሄ ከዛም ከዚህም የምትሉትን ነገር እንትን በሉ። ሁለተኛ ነገር ደግሞ ልኖርበት፣ በቃ ተውኝ፣ ማምላክን በቃ ተውኝ። እንዴ እኔ በቃ መኖር ነው የምፈልገው። እኔ ማንም ላይ አልደረስኩም። ታይ በቃ ማንንም ሰው ትቻለሁ እኮ እንደ አዲስ ህይወቴን እየኖርኩ ነው። እኔ ለምን ኖርሽ ነው እንዴ? ለምን ቆምሽ ነው እንዴ? ቆይ ማምለክ ለምንድን ነው እናንተ የማይገባችሁ? ለምን ቆምሽ እኮ ነው እየታገሉኝ ያሉት። ለምን አትሞችም? ለምን ራስሽን አታጠፊም? ለምን ወደ መጣሽበት ወደ ስደት መልሰሽ አትሄጂም እኮ ነው ሁሉም ሰው የሚለኝ። እኔ ደግሞ ማቆም እችላለሁ ራሴ። ለምን አተውኝም? እኔ ራሴን መኖር እችላለሁኝ። በቃ ማንንም ሰው ገዙኝ አይደለም፣ ማንም ሰው ከጎኔ አይሁን፣ ማንንም ሰው አልፈልግም። ግን በቃ ልኑር። ተውኝ፣ እኔ በቃ ተውኝ፣ ማርያምን ተውኝ። በቃ እኔ ማንንም ሰው አልለካሁም፣ ማንም ሰው ጋር አልደረስኩም። በቃ ከዛ አታረጥርጡ። ተውኝ፣ በእናታችሁ ደክሞኛል። ተውኝ በቃ እኔ ያለሁት እኔ ሁሉ ነገር የሆንኩት እኔ ያለው የሚወራው ሌላ ሰው ነው። እኔ ከአንደበቴ አንድ ነገር ሳይወጣ እንደ ሴት ልጅ እኔ ሳለፈልፍ እንዲሆንኩኝ እንዲያረጉ እንዲሆንኩኝ ሳልል ዝም ብዬ ጸጥ ብዬ እየኖርኩ ነው። ተውኝ በቃ ልኑርበት። አላማችሁ ገብቶኛል። እኔ ወደ መጣሁበት ለመመለስ ነው። አልመለስም፣ የትም አልሄድም። ሰርቼ እዚሁ ስራችሁኝ ነው ማሳያችሁ። አልመለስም፣ ወዴትም አልሄድም። መልሼ ወደ ስደት እንዲሄድ አይደለ ፍላጎታችሁ? አልሄድም የትም። እዚሁ ነው የምሰራው። እዚሁ ራሴ ማቆም እችላለሁ እንዴ በቃ